እሺ እቺን የመጨረሻ ጥያቄ ልጠይቅህና ወደ ሚቀጥለው እንገባለን። ስትሮክ የተመታ ሰው ከዛ በፊት አይተህ ታውቃለህ? እሺ የምታውቀው ሰው በስትሮክ የተመታ ሰው አይተህ ታውቃለህ ከዛ በፊት? አውቃለሁ እኔም አውቃለሁ። ዶክተሩም ያለኝ በጣም ሰርፕራይዝ ያደረገኝ ነገር ለመጀመሪያ ጊዜ ሲያክመኝ እድለኛ ነህ አንተ እድለኛ ነህ፣ ስትሮክ የተመታ ሰው አትሊስት ፓራላይዝ ይሆናል፣ መሞቱ እንኳን ባይችል ፓራላይዝ ይሆናል፣ በህይወት መኖርህ እድለኛ ነህ፣ ትታከማለህ፣ ትድናለህ ያለኝ። እኔም ያየኋቸው ሰዎች ነበሩ ቀደም ብዬ የማውቃቸው ስትሮክ የተመቱ ሰዎች ፓራላይዝ ሲሆኑ ህይወታቸው ሲያልፍ ያለፉ ሰዎችንም አውቃለሁ። አንድም ቀን በህይወት ስትኖር ስትሮክ ይመታኛል ብለህ አስበህ ታውቃለህ? በፍጹም አስቤ አላውቅም። በፍጹም ምክንያቱም አናስብም። ብዙ ጊዜ ስትሮክ እኛን የሚመታን አይመስለንም። ሃርት አታክ እኛ ጋር የሚመጣ አይመስለንም። ኦኬ፣ በድንገት መሞት እኛ ጋር የሚመጣ አይመስለንም። ያንኑ ምግብ እንበላለን። ለስትሮክ የሚዳርገው ለልብ በሽታ የሚዳርግ በሽታ እንኳን ስኳርን የመሰለ ግፊትን የመሰለ በሽታ እንኳን ኖሮብን እኛ ምንታመም አይመስለንም፣ እኛ ሟች አይመስለንም። እና እችኑ ነገር ግንዛቤ አንተ ማስጨብጠህ እንድትወጣ ፈልጌ ነው። ዛሬ ምን በላ? ዛሬ ትላንትና የበላሁት ከትላንትና ብነሳልህ ጠዋት ላይ ስጋ ጥብስ፣ የፍየል ጥብስ በላው። ትንሽ ቆይቼ ደግሞ ጎረቤት ጥሬ ስጋ በላው፣ ቀይ ስጋ። ከዛ ወደ ከሰዓት ወደ 10 ሰዓት አካባቢ ቤቴ የተቀቀለ ሽምብራ፣ ብሮኮሊ፣ ጥቅል ጎመን እና ስጋ ያለበት ዝኩኒ እና ግማሽ ድፎ ዳቦ በላሁኝ። ከዛ ብዙም አልተመቸኝም ነበረ፣ ማታ ላይ ረበሸኝ። ከዛ ዛሬ ጠዋት የተቀቀለ ስጋ ብቻ በላሁኝ፣ የተቀቀለ የፍየል ስጋ። ኮመንት ላይ ቆይ ሰዎች ይጻፉልኝ። ሜቢ የምናወራውን መንገድ እየተከተላችሁ የነበራችሁ ሰዎች ካላችሁ ላይ የሻምፒዮን ሰባራት ካላችሁ እንደኔ ትላንት ድፎ የበላ ሰው ካለ አንድ ብቻ ጻፉልኝ። እንግዲህ ትላንት ድፎ ዳቦ አንድ ሁለቴ የበላሁት። ውሎዬ ግን መልካም አልነበረም። እውነት ለመናገር በጣም ቤልቺ ነበር፣ ሆዴ በጣም ይከብደኝ ነበር፣ በጣም ሆዴ ይነፋ ነበር እና ቴሪብል እውነት ለመናገር ለካ እነሱ ልጆች በፊትም እንደዚህ አይነት ነገሮች ነበር። ሆዴ ሁልጊዜ ጥሩ ስሜት ነበረ፣ በፊት ነው የምለው እና ትናንት እንደዛ ነው ያደረገኝ። ድፎ ዳቦ በላሁ፣ ሁለቴን የበላሁት፣ አንዳንድ ቁርጥ ነው የበላሁት። ቀኑን በሙሉ ሲሰቃይ ነው ያልኩት እውነት ለመናገር እና እንደዛ የገጠማችሁ ሴቶች ካላችሁ ትናንት እነ ሄንሪ ይበልጣቸዋል። በሰላም ነው ያላችሁት ወይስ እንደሚያመማችሁ? እሺ በአንድ ቁጥር ጻፉልኝ ኮመንት ላይ። በጣም በቃ ከባድ ነበር፣ አስጨናቂ ጊዜ ነበር ትናንትና። በጣም ሲያስጨንቀኝ ያደረው ለሊት ገብቷል። እነዚህ ምግቦች በቃ ፈጽሞ አልመኛቸው። ቢኮዝ የትናንትና ውሎዬ ከዓመታት በፊት የረሳው ስሜት ነው፣ የጨጓራ ስሜት ነው። አሁን በዚህ 4-5 ዓመት የለብኝም። ይህ ምግብ ከቀየርኩ በኋላ አንድ ቀን ጨጓራኛ አመኛለሁ። በፊት ሁልጊዜም እንዳመመኝ ነው። በተኛውበት ቀን አንዳንድ ቀን ከዚህ በፊት እነዚያ ምግቦች ስበላ ቅርሻት ሁሉ ይመጣብኝ ነበር። የሚገርም ነገር ከተኛው በኋላ ቅርሻት ነገር በሆድ ይመጣብኝ ነበር። በቅልፍ ልቤ ከባድ ጊዜ ነበረ። ጋሲ ሆኖ ሆድ መነፋት አልነበረብኝም። ትናንት እንደዛ ነው ያደረገኝና ድጋሜ ተመሳሳይ ስሜት ነው ዶክተር እኔም ያጋጠመኝ። እንግዲህ አስብ፣ አሁን ይሄንን ባትረዳ ኖሮ ሆዴ አመመኝ ብለህ ሐኪም ቤት ትሄዳለህ። ሐኪሙ እኔ ጋር ብትመጣ የጨጓራ መድኃኒት ነበር ማዝል። ከበላኸው ነገር ጋር እንኳን አናያይዝም እንደምታውቀውና መንገድ ቆንጆ ነው። አሁን ግን ባለበት ስቴት የተቀቀለ ሽምብራ ያልከውን ድፍን ምስሩ፣ ባቄላ ምናምኑን አቮይድ አድርግ። አንተ ፈጽሞ ገና እዛ አልደረስክም። አቮይድ አድርግ። ጎመን በስጋ ሁልጊዜ የምናወራው አንተ ከንግግርም ብዙ ነገር እንደገባሁት ያለውና
ኳሊቲ ፕሮቲን ወዚህ ቀይ ስጋ መሆን ይችላል ቺክን መሆን ይችላል ከላቆዳው የተነሳለት መሆን ይችላል አይብ ነጭ መሆን ይችላል ፊሽ ብለን ታገኛለህ አሳዎች ከተደረገ ዘይት ይመጣል እንግዲህ ከብሾፍ ብለናንተ ኦኬ ኦኬ መጀመሪያ አግበራ ኦኬ ሜክ ሹር ሲበስል ብዙ ዘይት እንዳልሆነበት እንዳላረጉበት እርግጠኛ አሁን ከጎን ያለው አስከፊውን ይሄንን አርግ ስትበላ አግበራ ቁርስ ላይ አግበራ ከበላው ራስን ላይ ይሄንን ደም ከዛውጪ 10,000 እርምጃ በየቀኑ ያለምንም ኤክስኪውዝ አድርግ በየባስነት ሰዓት ደግሞ የጡንቻ ስፖርቶችን ስራ ክብደት ማንሳቱን ፑሽ-አፑን ስኳቱን ስራ ኦኬ አመሰግናለሁ ዶክተር በጣም እድሜ ይስጥልኝ ኑርልኝ ክፉ አይንካ ኑርልን አላቆምኩኝ ግን ቀንሻለሁ ኮሙኒኬት አርጋው ፍቅርም አለችና ኮሙኒኬት አርጋት ምክንያቱም ይሄን ሁሉ ጊዜ መድኃኒት ላይ መሆን ነበረብን ስኳርን ተከለብሶ አርሞስ እሱን እያየን መድኃኒቱን መታቆምበትን እናወራለን ፍቅርም እሺ ዶክተር እሺ አመሰግናለሁ መልካም ቀን እድሜ ይስጥልኝ ተባረክ ኔክስት 1926 አንሚት አርጊ እንዴት አልክ ዶክተር እንዴት ነሽ ሰላም ነው እግዚአብሔር ይመስገን ዶክተር በጣም አመሰግናለሁ ዶክተር ኒየለ ፕሮግራምህን መከታተል ከጀመርኩ 2 ወር ምናምን ሆኖኛል ይሰማል ዶክተር ይሰማኛል እና እኔ እንትን ፕሮግራም መከታተል ከጀመርኩ ቆይቻለሁ ግን በደንብ ደግሞ መከታተል ከጀመርኩ እሺ እና ምንድነው መሰለህ ባለቤቴ ነው ስኳር የሚያመው እሺ የወፎች ድምጽ ይሰማል ኦኬ ቆይ እንትን እና ስኳር የሚያመው ባለቤቴ ነው አሁን ለማደል ድምጻቸውን አወጣው አሁን ይሰማል ይረብሻል አይረብሽም እሺ እና እንትን ይሄንን 2 ወር ምን አይነት ነገር አየው መሰለ ያንተን ፕሮግራም መከታተል ከጀመርኩ በኋላ ባለቤቴ አንዴ ስራው ሁኔታ በፊት ምቹም አልነበረምና ስኳር ማለበት ስኳሩ 200 ምናምን ሁላ ገብቶ ነበር 280 ምናምን ደርሷል የ3 ወር ሲሰራ 13 ምናምን ነበር ከዚህ በፊት ከ6 ወር በፊት ሲሰራለ ማለት ነው አሁን ግን ያንተን ፕሮግራም በደንብ መከታተል ከጀመርኩ በኋላ አመጋገቡን ቢያንስ ይሄ ዳቦ በቃ በጣም ስከመሞቻው የሚወድ ሰው ነበር ባህሪው በፊት ፓስታ ዳቦ መኮሮኒ ብቻ ነበር የሚበላው አሁን መኮሮኒና ፓስታ አስወግዶ ዳቦ ግን ወሳኝ ነገር ነበር አሁን ላይ ያንተን ፕሮግራም መከታተል ደግሞ መስማት ከጀመርኩ በኋላ እኔ ዳቦና እንጀራ እንዲ ነው ምናምን ያልኩትኝ አሁን ይሄን 2 ወር ዳቦና እንጀራ ጭራሽ ቆሙ ማለት ትችላለህ ያው ይሄ ሰው ጋር ሲሄድ ሰው ካገኘ ምናምን ሊቀምስ ይችላል እና ምን አየው መሰለህ በዚህኛው የ3 ወር ስናስራ 6 ገባ የ3 ወሩ እንትኑ ሲሰራ 6 ገባ ግን አመጋገቡን አሁን እኔ አንተ በመትለው ቦሎቄ ምናምን እያልኩ እንጂ መደበኛ የሱን ይሄ ቦርድ የነበረው ቀነሰ አሁን ጡንቻ የምትለው ነገር ከሰማው በኋላ በጣም እየጸጸተኛል ጨርቅ ሆኗል ጡንቻው ታውቃለህ ይሄ እጁ ጋር ያለው ጡንቻችን ምናምን አላ እንደ ጨርቅ ነው የሆነው ሰውነቱ ላይ ክብ ጠፍጣፋ የሚያሳክኩ የሚመስሉ ነገሮች ስኳሩ ሲጨምር የሚወጡ አሉ እነሱ ነገሮች አሁን በዚህ በ2 ወር የሉም እና እንደው በደንብ ምክርህን ማግኘት ፈለኩና ቢሮአችሁ መምጣት ትንሽ
ነገሮች ከበዱኝ። እስቲ እንደው በእንደዚህ ነገር የበለጠ ምን ልከታተል የሚለውን ካንተ መስማት ፈለኩኝ። በጣም በብዙ ሰዎች እንትን ስሰማ አሁን ቅድመቴን እየሰማሁ ቀናት ነው የተሰማኝ በእውነቱ። ከጀመረ ጀምሮ ምን ነበር የምታበዩት? ምግቦቹን መጀመሪያ ምን ነበር የሚበላው የነበረው? ምን ነበር የምታበዩ? በፊትማ አባቴ ፓስታ፣ መኮሮኒ፣ ዳቦ መብላት ማለት እንጀራ ወጥ ማለት ነው። ዳቦ መብላት የሱ እንጀራ በወጡ ዳቦ ነበር። ይቀመጥለት በየትም ሲሄድ ዳቦ የሱ ዳቦ ይቀመጥለት። አረ ዳቦ አስቀምጥለት ተብሎ ሁላ ነው በሽልማት መልክ የሚቀመጥለት በስጦታ። በዚህ 2 ወርስ ምን ነበር የምታበዩ? ቁርስ መስራት ምን ነበር የምታበዩ? አሁን በዚህ 2 ወር ጊዜ ውስጥ አሁን በዚህ በሁለት ወር የለም ቦሎቄ፣ ባቄላ እሱ እንትን ፍሌቶም ስለሚበላ እንዲ ጾምም ቢሆን ፍሌቶን ይበላል። ፍሌቶ እንደውም እሱን መብላት የጀመረው በፊት ጾም ነው አልሰራለው ነበር። ግን አሁን ፍሌቶ በጣም እንትን ሲባል በቃ እስኪ ቆይ ብዬ ፍሌቶ በቃ መደበኛ ነው አይቀርም ብዙ ጊዜ ባቄላ፣ ቦሎቄ እና እንትን አሁን አቮካዶ እኔ መጀመሪያ ሰሞን ሰራለህ ነበር። አቮካዶ አያስፈልጋችሁም አሁን ከቦርጫችሁ ምናምን ስትል ቦርጩ አሁን በእርግጥ እየተስተካከለ ቢሆንም መጠኑን ስለማላቀው ቦሎቄ አቆምና ማነው ስሙ አቮካዶን ቀን ተውኩትና አትክልት ግን ጥቅል ጎመን፣ አበባ ጎመን፣ ብሮኮሊን፣ ቀይ ስርና ካሮትም አረጋለሁ። ደግሞ እኔ እርግጠኛ ትክክለኛ ባይሆን አይሁን ባላቅም እነሱንም አርጌ ነው የምሰራለት። ስንት ዓመቱ ነው ታሽባል? ስንት ዓመቱ ነው እድሜው? አሁን 42። ክብደቱ ስንት ነበረ? ስኳር ከያዘው 5ኛ ዓመቱ ነው። ስንት ነበረ ኪሎ? በፊት 105 ነበረ። ከ6 ወር ምናምን በፊት ደግሞ 80 ምናምን ኪሎ ነበር። አሁን ከ6 ወር በፊት 90 ምናምን ኪሎ ነበር። አሁን 82 ኪሎ ነው። ስለዚህ ባለቤትሽን እኮ ጨረስሽው ጨረስሽው እኮ ምንም አለቀ እኮ ባለቤትሽ። ምክንያቱም ባዶ ብሎቄ እያበላሽ ነው ይሄንን ሁሉ እንዲቀንስ ያደረግሽው እና ጎዳሽው እኮ ባለቤትሽን አይመስልሽም? ቆዳው ተንጠለጠለ ገለጣ ያልሽው በጣም እየተመገበ ስላልነበረ ነው። እሺ ኦኬ ቁመቱ ስንት ነው? ቁመቱ ስንት ነው? ሜትር ከ74 ከፍተኛ ቦርጭ ነበረው ማለት እኮ ነው። ሜትር ከ74 ሆኖ 105 ኪሎ ከሆነ ከፍተኛ ቦርጭ ነበረው ከአመታት በፊት። አዎ በጣም ስተኛስ ያንኮራፋ ነበር። ድሮ በጣም ያንኮራፋ ነበር። መሀል ላይ ሰውነቱ መቀነስ ሲጀምር ትንሽ እየተስተካከለ መጣ። አሁን ላይ ግን ይሄ አሁን ከ6 ወር ምናምን ወዲህ እንደነገርኩህ የሆነ ምግቦች እየተወ መምጣት ከጀመረ ወዲህ እንቅልፍም ትንሽ መተኛ ጀምሯል። እንቅልፍ የሚገርም መደበኛ እንቅልፍ ሰዓቱ የሱ ሌሊት አይደለም። ከሰው ጋር ሲቀመጥ ስራ ሲሰራ ምናምን ይሄ እንደ ዲፕሬሽን አይነት ነገር የሚተኛው እንጂ ሌሊት ላይ ምንም አይተኛም ነበር። ግን ተቀምጦ የሚያንኮራፋ ነበር። እሱን እኮ ነው የምልሽ። በጣም ያንኮራፋል። የተኛ ይመስላል እንጂ ሳይተኛ የሚያዘው ስራው አክቲቭ አይደለም። ቀን ሁሉ ያንቀላፋል። እንግዲህ ያስቢ ሰው እስኪስቅበት ማለት ነው። ጎበዝ። እንግዲህ አንቺም እየረዳሽ ነው ባለቤትሽን እየታገዝሽ ነው። እንደው ላይ
ያንተን ፕሮግራም መስማት ከጀመርኩ በኋላ እሱ ራሱ እኮ መስማት ጀመረ። አሁን እኮ እሱ ራሱ በቃ እየኖርኩ አልነበረ ምናምን ነገርና በቃ እናንተ ሜን ሲስተም የምትከተሉ ማድረግ ጀምራለሁ ምናምን ይላል አሁን እሱ ማለት ነው። እና የበለጠ እገዛህን ደግሞ የበለጠ አሁን የበለጠ እገዛ ማግኘት ፈለኩኝ። ግን ቢሮ ምን መጣለን ብለን እናስባለን። አንዳንድ ነገሮችን ማስተካከል ስለፈለኩኝ ነው። እንደው አሁን ላይ አቮካዶ ምናምን የሚባለው ነገር ለመተው ምንድነው አሁን ስጋ ደግሞ ጾም ስለተፈታ ስጋውን ሲበላ ከምን አግዤው እንዴት አድርጌ ልስራው የሚለው ነገር እያሰብኩ ነበርና ዛሬ ስላገኘው በጣም ደስ ብሎኛል። ከምሬ ነው። እግዚአብሔር በእውነት ዘመንህን በትልቁ ይባርከው ነው የምልህ። ዋና ነገር ትኩረትሽን ከአቮካዶ ከነምናምን እዛ ጋር ምንም የለም። እሺ ትኩረትሽን ዋና ቁልፉ መጨበጥ ያለብሽ በጾም ወቅት እየተጎዳ ነው የመጣው ባለቤትሽ። ኦኬ ያ ብሎኬ ያልሽው ያ እነሱ ውስጥ ያለውን ፕሮቲን ሰውነታችን በደንብ አይጠቀመውም። ከባቂላ ውስጥ ያለውን ፕሮቲን ሰውነታችን በደንብ አይጠቀመውም እና ለዛ ነው የተጎዳው። እዚህ ቦታ ግን ሁለት ቁልፍ ነገር አይከብድሽ። ሁለት ስጋ ነክ ነገር ጠግቦ ይብላ። ስጋው ጮማ እንዳይኖረው ቀይ ስጋ በምትፈልጊው መልክ ስሪ ጠግቦ ይብላ። እሺ ቀላል ነው። እሺ ሾርባም ቢሆን ችግር የለውም። ኧረ ቆይ ሾርባ ምናምን ሾርባ እኮ ትናንሽ ስጋ ያለው ውሃ እኮ ነው ሾርባ ነው። ውሃ እኮ አላልኩሽም ስጋ ነው። አይ ቅቅል ማለቴ ነው። እንደ ቅቅል ቢሆንም ስጋው አጥንቱ ኖሮት ቅቅልም ቢሆን ችግር የለውም ማለት ነው። ኧረ ጠብ ሲል ስለሚወደው ብዬ ነው እሱ። ይሄ ጥብስ ሲሆን ብዙ እሺ ይኸውልሽ በምትፈልጊው መልክ ስጪ፣ በሚወደው መልክ ስጪ። ግን በፈሳሹ ሆኑ እንዳይሞላ ነው። እሺ ወይ ዝም ብለሽ ስሚኝ ወይ ሚውት አድርጊ። እሺ የስ ምንድን ነው ያልኩሽ? ስጋው ቀይ ይሁን ጮማ እንዳኖረው ጮማ እስካይለው ድረስ በምትፈልጊው መልክ ስሪለት። ጥብስ መሆን ይችላል፣ ዱለት መሆን ይችላል፣ ክትፎ መሆን ይችላል። በምትፈልጊው መልክ ስሪለት። ሾርባ ስታደርጊ ግን ባዶውን ሾርባ ጠጥቶ ሆዱን እንዳይሞላ ጥንቃቄ አድርጊ። ቁልፉ ነገር ኳሊቲ ፕሮቲን ያለው ስጋው ላይ እንጂ ሾርባው ላይ አይደለም። ይሄ ከገባሽ አንድ ቀን ስጋውን በደንብ አድርገሽ ቁርስም ምሳም ላይ የመጀመሪያ ምግቡም ሁለተኛ ምግቡም ላይ ማድረግ ትችያለሽ። በሌላ ቀን አሳ ማድረግ ትችያለሽ። በሌላ ቀን ዶሮ ስጋ ማድረግ ትችያለሽ። ቀያሪያቸው እነዚህ አሳ፣ ዶሮ ስጋ ቆዳው የተነሳለትና ቀይ ስጋ እንደ አንዱ ሰጃቸው እንደ ተለያዩ ምግቦች አድርገሽ አታስቢ። እነሱኑ እየቀያየርሽ ጠግቦ ይብላል፣ ጥግብ ብሎ ይብላል። በቀን ሁለት ጠግቦ ከበላ ከጠገበና ከበላ በኋላ ከጎን አትክልት አድርጊለት። ጠዋት ለምሳሌ ነገ ዱለት ሰራሽለት እንበል። ሰሞኑን በዓል ስለሆነ እርድም ይኖራል ብዬ በማሰብ ነው እንደዚህ ያልኩሽ። ዱለቷን በልቶ ጥግብ ካለ በኋላ መጨረሻ ላይ አትክልቱን ይብላል። ጎመን መሆን ይችላል፣ ጥቅል ጎመን መሆን ይችላል። መጨረሻ ላይ እነሱን ይጨምር። ቀላል አይብ እንደ ተጨማሪ ማድረግ ትችያለሽ። ግሪክ ዮገርት እርጎ ብዙ ጊዜ ስናወራ ሰምተሻል። እሱን ተጨማሪ ማድረግ ትችያለሽ። ሲሚላር ነገር እንደዛ አሁን ባልኩሽ መንገድ እንቁላልም ከሆነ የተወሰነ አስኳል ቀንሽለት እንቁላል ውስጥ ይሄን አድርጊ። አሁን ባለቤትሽ ስኳሩን አሻሽሎታል። 6 ቤት ገብቷል። እንግዲህ ከ13 6 በጣም ተአምር ነው። ያ ግን የመጣበት መንገድ ጎድቶታል። ጡንቻ ተጎድቷል። አንቺ ጡንቻውን ያየሽው እንጂ ሁሉም ከሰውነቱ ውስጥ ያሉትና አጥንት የመሳሰሉ ነገሮች ሳስተዋል፣ ተጎድተዋል። አሁን ያልኩሽ ምግብ እሱን ጥግን ያደርገዋል። ሁሉ ነገር ያሻሽላል። እየተሻሻለ እያማረበት ስኳሩን ይገላገላል። እዚህ ላይ ወክ ያድርግ። እዚህ ላይ የጡንቻ ስፖርቶችን ስራ። ነገሮች በአጭር ጊዜ ውስጥ ይስተካከላሉ። መድኃኒት ላይ ከሆነ እሱን ነገር በደንብ አጣራው። መድኃኒት ላይ ነው ብዬ ነው የማስበው። ከሐኪሞቹ ጋር የተነጋገረ ስኳሩን ኢምፕሩቭ ስለሚያደርግ እየተቀነሰለት
እየተቀነሰለት የሚያቆሙበትን መንገድ አውሩበት። ለጊዜው እነ አቮካዶ ይቀራሉ። ለጊዜው እነ ድፍን ምስር፣ ባቄላ፣ አተሮችን አቁሚያቸው። ወደፊት ቀስ እያለ ስፖርት እየሰራ ጡንቻ እየዳበረ ሲመጣ ከስኳሩ ከተገላገለ በኋላ አሁንም እንደ ዋና ምግብ ሳይሆኑ እነሱ ተጨማሪ ናቸው። ኦኬ ስጋውን ከበላ በኋላ አሳውን ከበላ በኋላ ከጎን ልክ እንደ ጎመኑ ድፍን ምስሩን ባቄላ ልታረጊ ትችያለሽ እንጂ ብቻቸውን ምግብ ሊሆኑ አይችሉም፣ ያስቸግራሉ። ከነሱ በቂ ፕሮቲን እያገኘ መቀጠል ያስቸግረዋል። አንሚት አድርጊው። ከሚት ላይ አንሺ፣ ሚት ላይ ነሽ። ሚት ላይ ነሽ፣ ከሚት ላይ አንሺ። 1926 ሚት ላይ ነሽ፣ ከሚት ላይ አንሺ። ወጣለች። ንብረን እንደገባት ላወራት ነበር። እንግዲህ ወጣለች። ሌላ ሰው ይታየኛል። ኤንኢኤስ ፋሽን የሚል ይሰማሻል? ይሰማሻል? ነስ ፋሽን አይሰማሽም? አይሰማትም? ሌላ ሰው ነስ ፋሽን አይሰማም? ሰማል። ሰላም ዶክተር፣ እንዴት ነሽ? እግዚአብሔር ይመስገን። ወጣች። ሲአዲ አንሚት አድርጊ። እንዴት ነሽ? ይሰማሻል? ይሰማኛል። ሰላም ነው። አልሐምዱሊላህ ይሰማኛል ዶክተር። ሰላም ነኝ አልሐምዱሊላህ። ስላገኘሁ በጣም ደስ ብሎኛል። yes ረመዳን በኋላ ረመዳን ላይ ነው አንተ ላይ ተከታተልኩና እንደው ምን አለ ጾሙ ባለቀና ጀመርኩ ነበር ስለነበረው yes ጤና ችግር የለብኝም። እድሜ 37 ነው። 2 ልጆች አሉ እና የሚያስቸግረኝ ብጉር ነው። በጣም የሚደብር ብጉር ፊት ላይ ይወጣል እና እንጀራ ስበላ የምበላው ምግብ አላውቀውም። ችግሩ ግን ሆዴ በጣም ይነሳል። በጣም ይደብረኝ ነበር ምክንያቱም አላውቀውም እና አንተ ተነገርከኝ ቦታ አትክልት መብላት እንጀራና ዳቦ እንጀራ ዳቦ አሁን ቶታሊ ነው። ድምፅሽ አይሰማም። እሺ ደሞዱ ነው ማለት ሳይሰማ ዶክተርዬ እስኪ ሞክሪ። በደንብ ይሰማ አይደለም። ሞክሪ እስኪ። ይሰማል አሁን? ሲአዲ ኔትወርኳ ቆንጆ አይመስልም። ይሰማሻል? ሞክሪ እስኪ። እኔ ይሰማኛል። ይሰማል አንተ? እስኪ አሁን ቆንጆ ነው። እቺ ልጅ ወጣለች። ድጋሚ ያስገቢያት። እንግዲህ 37 ዓመቷ ነው። ብጉር ነው የሚያስቸግራት። እንጀራ ሲበላ ምናምን እያለች ነው የጠፋችው እና ሞስት ላይክሊ ኢንሱሊን ሬዚስታንስ ይኖራታል። ኢንሱሊን ሬዚስታንስ ሲኖር ብጉር ከሱ ጋር ይያያዛል። በዚህ አጋጣሚ ብጉር እያስቸገራችሁ ያላችሁ ልጆች በየትኛውም እድሜ ላይ ያላችሁ ጣፋጭ ምግቦችን ለማቆም ሞክሩ። ለስላሳውን፣ ጁሱን፣ ስኳሩን፣ ኬኩን፣ ፒዛውን፣ ላዛኛውን፣ ካንዲ ባር እነዚህ ጣፋጭ ምግቦችን ኮምፕሊትሊ አቮይድ አድርጉ። ይህን አቮይድ ስታደርጉ የብጉር ኢሹ ኮምፕሊትሊ ይሻሻላል። መፍትሄው ለብጉር በየጊዜው ሐኪም ቤት እየሄዱ ዶክሲሳይክሊን መውሰድ ወይ ደግሞ ሲቲዝሪማይሲን እየወሰዳችሁ መቀጠል
አይደለም እና ኢንሱሊን ሬዚስታንስ በየትኛውም እድሜ ሊከሰት ይችላል። አመጋገባችሁ ላይ ፎከስ አድርጋችሁ ስትቀይሩ ሁሉ ነገራችሁ ይቀይራል። የሳይዳም እሹ እንደዛ ይመስለኛል። ድጋሜ ከገባች አውራታለሁ። ሌላ ሰው ቅድም የገባችሁ ናት እቺ ልጅ። አዎ ዶክተር ሰላም እንዴት ነሽ? እግዚአብሔር ይመስገን። ኔስ ፋሽን ነው የሚለው? ምን ፋሽን ነው የሚለው? አዎ ኔስ ፋሽን ኤንድ ዲዛይን ነው የሚለው። የስ የት ነው ፋሽኑ ዲዛይን የሚያደርገው? እኛ ምንምጣና ዲዛይን ያደርጉልናል። ለወንዶች ይሰራል ነው ለሴቶች ብቻ ነው? እናንተ በደስታ አይ ለሴትም ለወንድም ነው። አድራሻችን ሽሮ ሜዳ ነው። ፈቃድና በደስታ የባህል ሽሮ ሜዳ ከሆነ እንመጣለን። ከንግስቲቷ ጋር መጥተን አንድ ቀን ሽክ እንላለን። የስ በደስታ ዶክተር ጉድ እናውራ። እሺ አሁን ነካክተኸዋል። በጣም ስጠይቅ የነበረው ጥያቄ ስለ ኢንሱሊን ሬዚስታንስ ነው። እኔ እድሜ 29 ነው። ቁመቴ ሜትር ከ60 ኪሎዬ ወደ 70 የተጠጋ ነው። አጭር ነኝ ቁመቴና ቦርጭ አለኝ ከወሊድ በኋላ የመጣ ቢሆንም ግን መቀነስ እችል ነበር። እንቅስቃሴ ስለማልወድና አመጋገቤ በጣም ልክ አይደለም። በጣም የጣፋጭ ምግቦች ክሬቪንግ አለብኝ። የተጠባበሱ ምግቦችን በጣም ክሬቭ አድርጋለሁኝ። ምግብ ኖርማል ምግብ ማለት ኖርማል አይደለም አክቹሊ። እኔ አንተን ማቀህ ቲክቶክ ከጀመርክበት ጊዜ ጀምሮ ከታተል ነበር። በመሃል እንደውም አንተ የምትላቸውን ምግቦች መመገብ እንጀራ፣ ዳቦ ምናምን አቁሜ በጣም በቃ ክሬቪንጉን አልቻልኩኝም። አንድ ወር ምናምን ይሆናል ተጠቅሜ እንደዚህ ግን አልቻልኩም። በቃ ተመለስኩኝ ወደ በቃ አሁን ሰው ወደሚመገበው አመጋገብ ማለት ነውና እኔም ባለቤቴም በጣም እንቸገራለን። የጣፋጭ ክሬቪንግ የተጠባበሱ ምግቦች ክሬቪንግ እንቸገራለን። እሱ ሜትር ከ80 ነው ቁመቱ። ኪሎ እሱም ወደ 90። እንትናችን አቋማችን በጣም ልክ አይደለም። አመጋገባችንም ልክ አይደለም እና ሰሞኑን ጉግል ሰርች አረጋለሁ ሳነብ ምናምን ኢንሱሊን ሬዚስታንስ ተብለው የታዩ ምልክቶች አሉብኝ። እኔ አንገት መጥቆር፣ ይሄ አርምፒት ስር መጥቆር፣ ቦርጭ፣ አሁን ደግሞ ብጉርም በደንብ እየጀመረኝ ነውና እግር ማበጥ፣ ማላብ ደግሞ ስትሉ ነበር ቅድም ከአንድ እህት ጋር አለ እና አየሩ ነው ብዬ ነበር ማስበውና ለሊት በጣም ነው የሚያልበኝ፣ በጣም ነው የሚሞቀኝ እና ፊቴ በጣም ወፍራም ነው። ይገርመኛል። እያበጠኑ በጣም በቃ ትልቅ ጥያቄ እየፈጠረብኝና ከአንድ ሳምንት ምናምን በፊት ደግሞ ቸስት ፔን ነገር የሆነ ጋት ነገር ይሰማኛል። እንቅስቃሴ በትክክል ማድረግ አልቻልኩም። ድካም አለብኝ፣ ይደክመኛል እና በጣም ትክክል ያልሆነ ነገር ውስጥ እንዳለው ተሰማኝ እና በቃ ያኔ ወደዚህ አመጋገብ ውስጥ ስገባ በጣም ሰላም ነበርኩኝ። አሁን እየበላሁኝ ኮንስቲፔሽን ያስቸግረኛል። ምግብ ሳይሆን ችግሩ ለካ ጤነኛ ያልሆነ አመጋገብ እንደሆነ አንደርስታንድ አድርጌያለሁ እና ግን በጣም የተቸገርነው እኔም ባለቤቴም ክሬቪንግ በጣም ተቸግረናል እና ትንሽ ለኢንሱሊን ሬዚስታንስ ብትነግረኝ። ከዛ ደግሞ ኦልሞስት በቃኛ አሁን ከድሮም ጀምሮ ትል የነበረው ነገር አለ። ይሄ ዳይት አይደለም ላይፍ ስታይል ነው። እነግረዋለሁ ለባለቤቴ። አፕላይ አረገውም ግን እነግረዋለሁ። እኛ አሁን ወደድንም ጠላንም ቦርጫሞች ነን፣ ወፍራሞች ነን። ወደድንም ጠላንም 1 አመትም ይሁን 5-10 አመት ይፍጅ የስኳር በሽታ ተጠቂዎች እንደምንሆን አትጠራጠር ያልኩኝ እነግረዋለሁ። ግን ይሄ የክሬቪንግ ነገር የእንጀራ ጉዳይ ራስ ምታት ሆኖብናል። ስፔሻሊ እኔ ነኝ እንጀራ፣ ዳቦ፣ ፓስታ፣ መኮረኒ፣ ሩዝ ምናምን ላይ ችግር የለብኝም፣ ብዙም አልበላቸውም። ባለቤቴ ግን ዳቦ በጣም ይበላል፣ በእጅግ በጣም ይበላል። እኔ ደግሞ በጣም እንጀራ እና ጣፋጭ ነገር በጣም ተቸግረናልና ይሄ ነው ያለው ነገር። ዛሬ ምን በላሽ? ዛሬ በጣም በቃ እንትን ብዬ ትላንትና አሞኝ ስለነበረ
ትንሽ የተጠበሰ ስጋና እንቁላል ነው የበላሁት ከእንጀራ ውጪ። አምስት ሰዓት አካባቢ ነው የበላሁት። ቁርስ ብዙም አልበላም፣ ረጅም ዓመት ቁርስ ትቻለሁ። አስቤበት አይደለም ግን ዛሬ እንደዛ ነው የበላሁት። ትላንትና ግሪን ቲ እየጠጣሁኝ ነው። ትላንትና በጣም የተበላሸ ነገር ነው የበላሁት። ማለት እንጀራዎችን በልቻለሁ። እንጀራ በስጋ እንጀራ በዶሮ ነው የበላሁት። ዳቦ ምናምን ያው ብዙ አይደለሁም ግን ምን ያክል በላሽ? ስንት ብልት በላሽ? አንድ ብቻ ነው የበላሁት። አንድ እግር ነው። አንድ እግር በላሽ? ዶሮ በላው እያልሽ እኮ እያወራሽ ነው። አንድ እግር በልተሽ ወጣና አንድ እንቁላል በሁለት ቁርጥ። እኛ ይኸውልሽ ትላንት አዲስ አበባ ውስጥ ከተሰራ የዶሮ ብልት ውስጥ ኦልሞስት 90% ምን የበላሁት? እየሰማሁ ነበረ። ገባሽ? ዶሮ ወጥ ብለሽ ብታቀርቢልኝ እኔ ወጥ የሚለውን አልሰማሁም። ዶሮውን የምሰማው እዛ ውስጥ ዶሮ አለ። ገብቶሻል? ይህ ነው ቅድም ያልሽው ክሬቪንጉ ምናምን በቂ ምግብ ስለማትበይ ነው። አሁን በበቂ ሁኔታ ቺክኑን በልተሽ ቢሆን ኖሮ፣ በበቂ ሁኔታ ስጋውን በልተሽ ቢሆን ኖሮ፣ የቀረውን ደግሞ ለመጥገብ አትክልቱን ጨምረሽ ቢሆን ኖሮ ክሬቪንግ ያን ያክል አያስቸግርሽም ነበር። አንዴ ሁለት ደግሞ ክሬቪንጉ አስቸግሮሽ አሁን ያልኩሽን ሳትረሺ ዋናው ምግብሽን በልተሽ ገባሽ። ከበላሽ በኋላ ኬክ ብትቀምሺ ችግር የለውም። ቅድም እንዳልኩኝ ሞከርሽና ወደኋላ ተመለስሽ። ወደኋላ መመለስ መፍትሄ አይደለም። ገብቶሻል? አንቺ አሁን ኮንሰፕቱ ትልቁ ያዝሽው ነገር እንጀራ መጥፎ ነው፣ ጣፋጭ መጥፎ ነው፣ ዳቦ መጥፎ ነው፣ እሱ ላይ ያለሽው አንቺ አሁን እያወራን ያለነው ስለነሱ አይደለም። መብላት ያለብሽ ልክ እንደታዘዘልሽ ምግብ እንደታዘዘልሽ መድኃኒት ሳይቋረጥ በቂ ኳሊቲ ፕሮቲን እሱን ስጪው ለሰውነትሽ፣ ለባለቤትሽ። ዳቦ ምናምን እያስቸግራል የስ ዳቦውን ችግር የለውም በይው። መጀመሪያ በቀን ውስጥ ለአንተ የሚያስፈልገው ምግብ ይሄ ነው እና በቂ የሆነ ኳሊቲ ፕሮቲን ብላ፣ በቂ የሆነ ቺክን ብላ አቅርብለት፣ በቂ የሆነ ፊሽ ብላ አቅርብለት፣ በቂ የሆነ ያ እንግዲህ ስንት ነው የሚበቃ የሚለው ነገር በውስጥ መናገር ጠይቃል። ያንቺም ስንት ነው የሚለው ነገር መናገር ጠይቃል። ግን ራፍሊ ለማናችንም ቢሆን አደልትነንና ቁመታችን ሜትር ከ50 እና ከዛ በላይ ከሆነ ግማሽ ኪሎ ያክል አሳ በቂ ነው። ግማሽ ኪሎ አሳ፣ ግማሽ ኪሎ ቀይ ስጋ ጮማ አይደለም፣ ግማሽ ኪሎ ቺክን ቆዳው የተናሰለ ቺክን የዶሮ ብልት ከሰጠሽው በኋላ እንደየጤናችን ሁኔታ እንደየእድሜያችን እንደ ኤክሰርሳይዝ ሌቭላችን ግማሽ ኪሎ ያልኩሽ ላይ የተወሰነ እንቁላል መጨመር ከቻለን፣ የተወሰነ እርጎ ግሪክ ዮገርት አይብ መጨመር ከቻለን አለቀት። ይሄ ነው ምግብሽ። ከዚህ በኋላ አልኩሽ እኮ ይሄን ካረግሽ በኋላ ስለ ኬክ እያወራን ከሆነ ምንም አያረግሽም። ይሄንን ከበላሽ በኋላ ስለ እንጀራ እየነገርሽኝ ከሆነ ምንም አያረግሽም ነው እያልኩሽ ያለሁት። ገና ልጅ እኮ ነሽ፣ አንድ ፍሬ ልጅ 29 ዓመት። ይሄንን ሳናረግ እኮ ነው ስለ ኬክና ስለ እንጀራ እያወራን መከራችን የበላ ነው። እየመጣልሽ ነው አይደለም? ስለዚህ ስለ እንጀራ አቁም፣ ያው ስለ ኬክ ምናምን አቁም። እሱ አይደለም ምግብ እየበላሽ አይደለም። ባለቤትሽም ምግብ እየበላ አይደለም። ምግብ እየበላ ስላልሆነ ምግብ ቅድም ነው ብዬሻለሁ መጉደል የሌለበት እሱን እየበላችሁ ስላልሆነ ጦርነት ነው የምታውጁት። ምግቡ ላይ ከፍተኛ እንጀራ ነው የምትበሉት። ከፍተኛ እንጀራ፣ ከፍተኛ ዳቦ ነው የምትበሉት። ቢኮዝ በሌላ ቋንቋ ነገረሽና ቅድም ካልኩሽ ግማሽ ኪሎ አሳ ውስጥ የሚገኘውን ንጥረ ነገር ሰውነትሽ ለማግኘት እየሞከረ ያለው ከእንጀራ ውስጥ ነው። አያወራም እንጂ እኮ ቋንቋ አለው ሰውነት። የሚገርምሽ ነገር በቃ ከባዶ ነገር ውስጥ ነው ከአሳ ውስጥ ማግኘት የነበረበትን ፕሮቲን ለማግኘት ብሎ ያ ሁሉ እንጀራ እንድትበይ እያስገድደሽ ያለው ነው እያልኩ ያለሁት። ያን ሁሉ ድፎ ዳቦ እንድትበይ እያስገድደሽ ነው ብዬ ያልኩሽ። ስለዚህ ትኩረትሽን ቀይሪ ወደዚህ። ኢንሱሊን ሬዚስታንስ ያልሽው ምንም እንደው ቀለል አድርገን እናውራና ሴሎች ይኸውልሽ ጂነስ ናቸው። ጂነስ ናቸው፣ ከኛ በላይ ያስባሉ። እና አንቺ አታውቂም፣ ቁርስ ላይ ፍርፍር፣ ምሳ ላይ ፍርፍር፣ ፍርፍሩ ባዶ አይደለም፣ ባዶ ደረቅ እንጀራ ላይ አይደለም የተፈረፈረው። ዘይት አለው፣ ቅቤ ያለው፣ ፋት አለው፣ ካርቦሃይድሬት አለው፣ ፕሮቲን የለውም። ያ ምግብ
ከእንጀራው የመጣው ከዘይቱ የመጣው ከቅቤ የመጣው ከፍተኛ ኤነርጂ ነው እንደ ፎርም ኦፍ ሱገር እንደ ፋት ያ ምግብ ስቶረብል ነው ስቶር ያደርጋል ሰውነታችን ውስጥ የት ውስጥ ነው ሜዳ ላይ እኮ ነው ስቶር የሚያደርገው ሴሎች ውስጥ ነው ስቶር የሚያደርገውና ሴሎች ልክ እንደ ፊኛ እየሰፉ ያ የመጣው ኤነርጂ የተቀበሉ ተወሰነ ጊዜ ይቀጥሉ ቅድም ያልሽው ቦርጭ የባለቤትሽም እንደሚሆን አንቺ እንደዛ ልክ እንደ ባሉ እየተነፈዱና ከዚያስ እንዴ መሞት እኮ አይፈልጉም ግጥም አድርጎ በራቸውን ዘጉ ግጥም አድርጎ ሎክ አደረጉ እነ ፋት ሴሎች የሚባሉ አሉ ሎክ አደረጉ ሄፓቶሳይትስ የሊቨር ሴሎች ሎክ አደረጉ ማዮሳይትስ የጡንቻ ሴሎች ሎክ አደረጉ በራቸውን ዘጉ አንቺ አታውቂ እነሱ ያውቃሉ አንቺ አሁን ቁርስን ፍርፍር ምሳን ፍርፍር ራትን ፍርፍር ዘይት ቅቤ ጨምርልኝ ኬኩን ዳቦን ሩዝ ፓስታ መኮረኒ አታውቂም ትቀላቅጃለሽ የት ይሄድ ኢንሱሊን ታች ያሉ ሴሎች ለምን እምቢ እንዳሉት የሚያውቀው ነገር የለም እሱ የሚያውቀው ከፍተኛ ስኳር ከፍተኛ ኤነርጂ ደም ላይ ተንቀዋለለን የሚለው ነገር ነው ጣፊያ ሴንስ የሚያደርገው ጣፊያ ፊውል ፕሬሸር ሴንሰር ነው ከፍተኛ ስኳር ደም ላይ ተንቀዋለለ ነው እቺ አታውቅም አሁንም ቁርስ በልታ አሁን ትጨምራለች መክሰስም ታደርጋለች ጓደኛው ነገር የቀማመሰች ብላ ትቀማመሳለች አታውቂም አንቺ ጣፊያ ይጨፈለውና ብዙ ኢንሱሊን ያመርታል ምን እንዲያደርግ ያንን ኤነርጂ ያጸዳ ወደ ሴሎች እንዲያስገባ ሴሎች ውስጥ በራቸውን ዘጉ ላጂስ ኢንሱሊን ሬዚስታንስ የሴሎች ኤነርጂ ያለ መቀበል ያለ ማስተካከል ብዙ ዚሊየን ኢንሱሊን እያመረተ ነው ሰውነትሽ እያስገደደ እንደወጥፍ ሴሎቹ ላይ ማለት ነው ያ ኤነርጂውን ሴሎችሽ እንዲቀበሉ ለማስገደድ ከፍ እያለ ያለው ኢንሱሊን ብዙ ነገር ያመጣል አንቺ ወደ 200 አይነት የሴል አይነት አለሽ አይነት ነው ያልኩሽ ገባሽ ለምሳሌ የምላስ ሴሎች ከጉበት ሴሎች ይለያያሉ አይደል የቆዳ ሴል ከብሬን ሴል ይለያያል የተለያዩ ሴሎች አለሽ ወደ 200 አካባቢ ያ ከፍ ያለው ኢንሱሊን የተለያየ መልእክት ነው ለተለያየ ሴል የሚያስተላልፈው አንዳንድ ሰው ላይ በጉሪያ ያመጣል አንዳንድ ሰው ላይ ቅድም እንዳልሽው አንገት ላይ ዙሪያ ያመጣል ብብት ላይ እንደዚህ አካንቶሲስ ኒክሊካንስ ነው እንደለው ያመጣል ቆዳ ላይ ደስ የማይል ማዲያት ያመጣል ቦርጭ ያመጣል ስኳር በሽታ ያመጣል ግፊት ከፍ እንዲል ያደርጋል ያስረጃል ያስገረጅፋል በቀጥሪ የትኛውንም ሄዴክን ጨምሮ የትኛውንም በሽታ ብትጠሪልኝ ያ ቅድም ያልኩሽ በሮም ገመዳደር ሴሎች በጣም አብጦ መጨረሻ ላይ በር በመዝጋታቸው እሱን ለማስተካከል ከፍ ያለው ኢንሱሊን ጦርነት እያወጀ ይመጣል ከዚህ ጀርባ እነ ካንሰሮችም አሉ ባይዘ ካንሰር እኮ ነው የዛሬ 25 ዓመት ሜዲካል ተማሪ ሆኜ እኮ በዚህ ልክ እኮ ነበር ሌላ ካንሰር የለም እያልኩ አይደለም ግን ነምበር ዋን ኮዝ ሜታቦሊክ ኢሹ ነው ምን እያልኩ ነው ወደታች ሳወርድ በሌማን ቋንቋ እጅግ ወፋፍራም ሰዎች እጅግ ቦርጫም ሰዎች እጅግ በስኳር የሚሰቃዩ ሰዎች በብዙ ካንሰሮች የመያዝ እድላቸው ከፍ ያለ ነው እያልኩሻለሁ ስለዚህ አሁን ገብቶሻል ብዬ አስባለሁ ትልቁ ነገር ኬኩ አይደለም ዳቦ አይደለም እንጀራው አይደለም ዋና ምግብሽ ምንድነው ብሎ ነገር ገብቶሻል ዋና ምግብሽ የተወሰነ ጊዜ ታጋይና አቁሚ ግን እንዳልኩሽ መሀል ላይ ጠግበሽ ዋና ምግብሽን ከበላሽ በኋላ እነሱን መቀማመስሽ ኢሹ እንዳልሆነ ገብቶሻል ከዚያ በኋላ ሳታስቢ ራስሽን ጂም ቤት ውስጥ ታገኛለሽ ሳታስቢ የዛሬ ዓመት አንቺ ሌላ ሰው ነሽ ማለት ነውና ምናልባት እኔና ባለቤቴ አንድ ቀን ልንለካ ስንመጣ ሌላ ጎረምሳ ሰው እናያለን በሌላ ጎረምሳ ሰው እኔ እኮ አንድ ቀን አውርቼ ምናምን ትይኛለሽ በደስታ እሺ ፐርሰናሊ መታገዝ ካለባችሁ እናግዛቸዋለን በርቺ ጥያቄ ያለሽ እሺ የለኝም አመሰግናለሁ ዶክተርዬ በጣም አመሰግናለሁ እንመጣለን ከባለቤቴ ጋር ኦፕሽን አላችሁ እኮ አንድ ቀን ወይ ፎቶ ጋር እንገናኛለን ካልሆነ ቦሌ ብላችሁ ያሰጋችሁ ሰዎች እዛችሁ ዲኤች ገዳ እንገናኛለን 8ኛ ፎቅ ቦሌ አካባቢ ስለምንሆን ብዙ ጊዜ ቦሌ ያለው ገዳ ደግሞ በሊፍት አይወጣም እሺ 8ኛ ፎቅ እኔ ጋር መጥቶ ክሊያንቶች በሙሉ እሺ ዶክተር ያመሰግናለሁ እግዚአብሔር ያክብርልኝ ቴንክ ዩ